ስብዕና ማለት ምን ማለት ነው? ኢስላማዊ እይታውስ? ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አንድን ዱቄት ያለ ውሃ በፍጹም ቂጣ ልታደርገው አትችልም። አሊያም ያለ ፈሳሽ ነገር ልታዋህደውና ቂጣም ልታደርገው አይቻልህም። ልክ አንድን ሰው እንደ ዱቄት ማሰብ ነው። በሚያስደነግጥ አቀራረብ ከቀረብከው በንፋስ እንደተበተነ ዱቄት ይሆናል። በኃይል ብትይዘው በእሳት እንደተለበለበ ዱቄት መሽተት ብቻ ነው ትርጉሙ። ይሁንና ያንን ዱቄት በፈሳሽ ብትይዘው ይጠነክራል። የሰው ልጅም በኢስላማዊ ማንነቱ ካልተያዘ ልክ በባዶ እንዳለ ዱቄት ነው። ታዲያ ባህሪውንና ስነ ልቦናውን በምን መልኩ መለወጥ ይቻላል የሚሉ ጥናቶችን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ ያልኩኝ ዘወትር ሐሙስ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን የምናቀርብበት ቀን ነውና ለዛሬ ደግሞ አዲስ ወደ ጀመርነው ትምህርት ወደ ክፍል 2 እናመራለን። ሳምንት በክፍል 1 ላይ ያየነው የስነ ልቦናና ሳይኮሎጂ ትምህርት በቀልብ ዶክተር ኡስታዞች አይተናል። በጉጉት እየጠበቃችሁ እንደሆነ ምንም ጥርጥር የለንም። ዛሬ ክፍል 2ን ይዤላችሁ ቀርቤያለሁ። እስከ ፍጻሜው አብራችሁኝ እንድትቆዩ በትህትና በአክብሮት ጋብዛለሁ። ለቻናሉ አዲስ የሆናችሁ እህት ወንድሞች፣ እናትና አባቶች ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ወደ ዛሬ ትምህርት እናመራለን። የስነ ልቦና ሳይኮሎጂ ትምህርት የቀልብ ዶክተር ሳይኮሎጂ 101 በኡስታዝ ኢብን ሙዓዝ ክፍል 2። አንድ ማህበረሰብ ዘንድ ከላይ እንደገለጽነው ጥሩ ስብዕና ኑሮት ተቀባይነትን በሚያስገኝ መልኩ ሰው ለእርሱ ፈገግ የሚል ወይንም ጥሩ ስሜትን የሚያሳይ ከሆነ የእርሱ ባህሪ ከወዲሁ መገመት ቀላል ነው። ባህሪዎት በሙሉ በደፋር አሊያም በብልህ ሰው ይመሰላል። ልብ በሉ፣ የሰው ልጅ ዘላቂና አስተማማኝ ዕውቀት እንዲኖረው ከተፈለገ ሌላው እርሱ የሚያሳዩት ቅቡልነት ሊጠና ይገባዋል። ይህ ማለት በአንድ አደፋፋሪ ቤተሰብ ውስጥ ያደገ ልጅ በጥሩ ሁኔታ ስሙ የሚነሳ አንተ ይህንን ማድረግ ትችላለህ የሚባልበት ቤተሰብ ውስጥ ያደገ ልጅ በዚህ አይነት ሁኔታ ካላደገው ይበልጥ ለነገሮች ደፋርና ተግባቢ እንዲሁም ብዙዎችን የማሳመን ብሎም የማሳመጽ ብቃት ይኖረዋል። ለዚህም ሲባል የሌሎች ባህሪ የኛን ጉልበትን ከፍ ሊያሰኘውም ዝቅ ሊያሰኘውም ይችላል። ግለሰባዊ ባህሪያት እንዲከሰቱ ምክንያት ይሆናል። በአካባቢያችሁ ለሚኖሩ ህዝቦችና ዕቃዎች በአካልዎ ላይ ተመስርቶ ከእርሱ የግል ምርጫ እስከ ትላልቅ ለሌላው የሚያደርጉት ምርጫው እያንዳንዱ የህይወቶ ገጽታ በባህሪው ላይ አሻራ የሚያሳርፈው የሰዎች አቀባበል ነው። 1.1 ለ
የባህሪንና የስነ ልቦናን ንድፈ ሐሳቦች እንዴት ይማራሉ? አሁን ስለ ሰውነት መሰረታዊነት ትንሽ ተጨማሪ ዕውቀት ካላችሁ ሳይንቲስቶችን እንዴት የሰው ስብዕናን እንደሚያጠኑ ቀረብ ብለን ለመመርመር ጊዜው አሁን ነው። የተለያዩ ባህሪያትን ለማጥናት የሚያገለግሉ ስልቶች አሉ። እያንዳንዱ ዘዴ የራሱ ጥንካሬና ድክመቶች አሉት። የሙከራ ዘዴዎች ተመራማሪዎች የፍላጎቶችን ተለዋዋጭ ቁጥሮች የሚቆጣጠርና የሚያስታግሳቸውና የውጤት መለኪያቸውን ይወስዳሉ። ይህ እጅግ ሳይንሳዊ የምርምር አይነት ነው። ነገር ግን እንደ ማንቀሳቀስ ስሜቶችና ተሽከርካሪዎች የመሳሰሉትን ባህሪያትን ሲመረምሩ የሙከራ ምርምር ከባድ ሊሆን ይችላል። እነዚህ ሐሳቦች ውስጣዊ ረቂቅ ናቸው፣ ለመለካትም አስቸጋሪ ናቸው። የሙከራ ዘዴዎች ተመራማሪዎች በተለያዩ የተለያየ ፍላጎት ተለዋዋጭነት ላይ ተመስርተው ተመጣጣኝ ግኝቶችን እንዲመለከቱ ያስችላቸዋል። አንድ ሰው በጊዜያት ሂደት ውስጥ ያካበተውን ማንነትና ስነ ልቦና በደቂቃዎች ውስጥ መለወጥ አይቻለውም። ይሁንና የሰው ልጅ ብልህ ተደርጎ ተሰርቷልና ምናልባትም ሊያስመስል ይችል ይሆናል እንጂ ጸባዩን ሙሉ ለሙሉ መለወጥ አይችልም። ለዚህም ነው በረቂቅ ሁኔታ ተገንብቷል ያልነው። ያን ሰው ሙሉ ለሙሉ ከመለወጥ ይልቅ ባለበት ሁኔታ ላይ ማስታመሙ ቀላል ነው ሲሉ ምዕራባውያን ሳይንቲስቶች ሲያምኑ፣ የለም አንድ ሰው ልጅን እንደ ነገሩ በኢስላም ውስጥ ማነጽ ይቻላል ባይ ናቸው። ይህ እንዴት ሊሆን ይችላል? ጥሩ ጥያቄ ነው። ይህ ሊሆን የሚችልበት ብቸኛ ምክንያት አንድን ሰው ሙሉ ለሙሉ ኢስላማዊ ከሆኑ አዳቦች ጋር ስናዋህደው ነው። አንድ ዱቄት ያለ ውሃ በፍጹም ቂጣ ልታደርገው አትችልም። አሊያም ያለ ፈሳሽ ነገር ልታዋህደውና ቂጣም ልታደርገው አይቻልህም። ልክ አንድን ሰው እንደ ዱቄት ማሰብ ነው። በሚያስደነግጥ አቀራረብ ከቀረብከው በንፋስ እንደተበተነ ዱቄት ይሆናል። በኃይል ብትይዘው በእሳት እንደተለበለበ ዱቄት መሽተት ብቻ ነው ትርጉሙ። ይሁንና ያንን ዱቄት በፈሳሽ ብትይዘው ይጠነክራል። የሰው ልጅንም በኢስላማዊ ማንነቱ ካልተያዘ ልክ በባዶ እንዳለ ዱቄት ነው። ታዲያ ባህሪውንና ስነ ልቦናውን በምን መልኩ መለወጥ ይቻላል የሚሉ ጥናቶችን እናያለን። የምዕራባውያን ኬዝ ጥናቶችና የራስ ሪፖርቶች ዘዴዎችን ስለ ግለሰብ ጥልቀት ያለው ትንታኔና በግለሰብ የቀረቡ መረጃን ያካትታል። ኬዝ ስቴዲዎች በተመልካቹ ትርጓሜዎች ላይ በእጅጉን ያመቻቹ ሲሆን የራስ ሪፖርት ዘዴዎች ደግሞ በወለድ የማስታወስ ችሎታ ላይ ይወሰናሉ። በዚህም ምክንያት እነዚህ ዘዴዎች እጅግ በጣም ከፍተኛ የሆነ አስተሳሰብ አላቸው። እናም ግኝቱን ለታላቅ ሕዝብ ለማጠቃለል አስቸጋሪ ነውም ብለው ያምናሉ። ይሁንና ኢስላም የአንድን ሰው ባህሪ በአማረ ሁኔታ ገልጾታል። ክፍል 3 ይቀጥላል። እንደተማራችሁበት ምንም አልጠራጠርም። ለሌሎች እንዲዳረስ የበኩላችሁን ተወጡ፣ የአጅሩ ተካፋይ ሁኑ እያልኩኝ ሳምንት በክፍል 3 እስክንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።